የጌታ ስም የተመሰገነ ይሁን። እንዴት ሰነበታችሁ? እግዚአብሔር ይመስገን። ጌታ እየረዳን ነው። መልካም ጊዜ ነበረን። እንግዲህ ያገለገለን ሁሉ እግዚአብሔር ይባርካችሁ። ለባለፉት 4 ሳምንታት የቆላስያስን መልእክት እየተማርን ነበረ። ጌታ ረድቶን ላስት ዊክ ጨርሰናል። ግን ከቆላስያስ መልእክት ጋር በጣም የተያያዘ እንደውም ቆላስያስ ላለ ሰው የተጻፈ መልእክት ነው ዛሬ የምናየው። የፊሊሞናን መልእክት አንድ ምዕራፍ ናት። በጣም ብዙ ጊዜ ሰዎች የሚያልፉት ነው። ወደ ዕብራውያን ቶሎ ዘለን እንሄዳለን እና ግን በጣም ዲፕ የሆነ ነገር የያዘ ነው። ስለዚህ ከቆላስይስ ጋር ይገናኛል። ደግሞ ከዚህ የምንማረው ነገር እንዳለ አምናለሁ። ለእግዚአብሔር ቃል ክብር ተነስተን ከቁጥር 4 ጀምሮ እስከ 21 ያለውን በጌታ ስም አነበዋለሁ። ፊሊሞና ከቁጥር 4 ጀምሮ እስከ 21 ያለውን ከ1954 ትርጉም አነባለሁ። እንደዚህ ይላል። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁል ጊዜ አምላኬን አመሰግናለሁ። የእምነትህም ኅብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁና፣ ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚሁ የሆንሁ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምናለሁ። አስቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራት ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። ነገር ግን በጎነትህ በፍቃድ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድኩም። ተቀብለህ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜው ተለይተዋልና ከእንግዲህ ወዲህ እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በሥጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? እንግዲህ እንደ ባልንጀራ ብትቆጥረኝ እንደ እኔ አድርገህ ተቀበለው። ዘለና ቁጥር 18 እና 19 አዎን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ ጽፍልሃለሁ ይላል። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ታምነህ ጌታ ሆይ ከእኛ ጋር ስላለህ በፊትህ ተገኝተን ላትገኝ ስለማትችል እግዚአብሔር ሆይ ብዙ የምትናገረን ነገር አለ፣ ብዙ የምታስተምረን ነገር አለ። ግን ጌታ ሆይ ጆሮቻችንን እንድታቀና መስማት እንድንችል ልባችን እንድታግዝ እንለምንሃለን። ደካሞች ነን ጌታ ሆይ ድካማችን አግዝ። እግዚአብሔር ሆይ ስንሰማህ ደስ ይለናል፣ ስንሰማህ ሕያው እንሆናለን። መልሰን ጌታ ሆይ እንታደሳለን። ግን እንዳንሰማህ ብዙ የሚገዳደረን ነገር አለ። እግዚአብሔር ሆይ ምሕረትህን አድርግልን። የጠላት ስራ ሁሉ ይከልከል። እግዚአብሔር ሆይ አጭር ደቂቃ በፊትህ ቃልን ለመስማት እንዳንችል በተለያየ መንገድ ሀሳባችንን የሚከፋፍለውን ቃልህን ባልተጻፈበት መንገድ እንድንተረጉም ያደርገንን ሁሉ በኢየሱስ ስም ከኛ አርቅልን። መንፈስህን ስጠን። በኢየሱስ ስም ጸለይን፣ አሜን። እንዳልነው አጭር መግቢያ እናርግና ለፊሊሞና ይህ መልእክት ከቆላስያስ ጋር በጣም የተያያዘ ነው ብለናል። ለምን? የተጻፈለት ሰው ራሱ ቆላስያስ ነው ያለው። ቀስ ያለ እናያለን። ለምንድን ነው እንደዛ ያለው? የቱ ጋር ነው ቆላስያስ የሚል ነገር ልትሎች አላችሁ። ግን አንድ በአንድ እናያለን። እንግዲህ ጸሐፊው ማን ነው? ሐዋርያው ጳውሎስ ነው። ሲጀምር ራሱ ምን ይላል? ሲያስተዋውቅ የኢየሱስ ክርስቶስ እስረኛ ይላል። ለየት ይላል። ሁል ጊዜ ሐዋርያው ጳውሎስ በመልእክቶቹ ራሱን ሲያስተዋውቅ ምንድን ነው የሚለው? የክርስቶስ ሐዋርያ የሆነው እያለ ነው። ፊልጵስዩስ ላይ የኢየሱስ ክርስቶስ ባሪያ ይላል። ተሰሎንቄ ላይ ጳውሎስ ብቻ ይላል። ከዛ በተረፈ ግን በመልእክቶቹ ውስጥ ሁል ጊዜ ሲያስተዋውቅ ራሱን ሐዋርያው ጳውሎስ በእግዚአብሔር ፈቃድ ሐዋርያ የሆነ ይላል። ሐዋርያነቱን ያስቀምጣል ፊት ለፊት። ለምን? የእግዚአብሔር ስጦታ ነው፣ የእግዚአብሔር ተልእኮ ነው። እና እዚህ ላይ ግን ሲጀምር የጀመረበት መንገድ ለየት ይላል። ምንድን ያለው? የክርስቶስ እስር የሆነ ሐዋርያ ጳውሎስ። ለምንድን ነው በዚህ መንገድ የጀመረው? አንብበናል ኦልሬዲ። ሊናገር ያለው ነገር ሂዩሚሊቲ ይጠይቃል፣ ትህትና ይጠይቃል፣ ፍቅር ይጠይቃል። ስለዚህ በኦቶሪቲ መጀመር አልፈልግም ሐዋርያው ጳውሎስ ብሎ ከመጀመር ይልቅ ዝቅ ብሎ መጀመር ፈልገዋል። እና በኋላ ስናልፍ እናየዋለን። ቀጥሎ ከእሱ ጋር ማን አለ? ጢሞቴዎስ። እንግዲህ ሐዋርያ ጳውሎስ እስረኛ ከሆነ ጢሞቴዎስ ደግሞ ከጎኑ ምን ያግዘዋል? በሚያስፈልገው ነገር ሁሉ። እንደውም መልእክቱን የጻፈው እሱ ሊሆን ይችላል። ጳውሎስ ይናገራል፣ ጢሞቴዎስ ከስር ይጽፋል። ብዙ ጊዜ ሐዋርያው እንደዛ ነው የሚያጽፈው፣ እስር ቤት ሆኖ ሲጽፍ።
እንግዲህ በስር ሆኖ ከጻፋቸው አራቱ መልእክቶች የፊልጵስዩስ፣ የቆላሲያስ፣ የኤፌሶን እና አራተኛው ማን ነው? ፊሊሞና። አራቱ ከእስር ቤት የላካቸው ናቸው። ከሮም እስር ቤት ነው ብለን መገመት እንችላለን። እንግዲህ ይሄ እስረኝነቱን ሐዋርያው ጳውሎስ በዚች በአንድ ምዕራፍ ውስጥ ራሱ 4 ጊዜ የሚደጋግመው እስረኛ 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 እያለ እና ለምንድን ነው 4 መድገም ያስፈለገው? ቆላሲያስን ስናይ በደንብ ስላነሳ ነው፣ ደግሜ አላነሳውም። ግን የሐዋርያው ጳውሎስ መታሰር ለምንድን ነው? ዓላማው ለወንጌል ነው። ለወንጌል የታሰረው ምንም በድሎ አይደለም፣ ምንም ኃጢአት ወይ ደግሞ ወንጀል ተገኝቶበት አይደለም። ለወንጌል ስለሆነ ደጋግሞ ያነሰዋል። ቅዱሳን እንዳይዘነጉ እሱ እዛ ታስሮ ያለው እኮ ለወንጌል ነው። ስለዚህ ሐዋርያውን እንዳይረሱት እግዚአብሔር በሱ እየሰራ ያለው ስራ አለ። የታሰረው ለማን ነው? ለቸርች ነው፣ ለቤተ ክርስቲያን የታሰረው። እንደውም ለማያውቃቸው ላላዩት ራሱ ለሎዶቅያና ለቆላሲያስ ምንድን ነው ያለው? ስለ እናንተ መጋደል እንድታውቁ ፈልጋለሁ። ኢቭን ለእነሱ አይደለም ለእኛ ራሱ ነው የታሰረው ሐዋርያው፣ ወንጌል እኛ ጋር እንዲደርስ። ይሄ ኢምፖርታንት ነው። ለምን ወንድሞቼ እናቶቼ፣ ለምንድን ነው ወንጌል የደረሰልን? በብዙ ስርዓት ነው። ወንጌል የደረሰልን በብዙ ምጥ ነው። ስለዚህ እንዳይቀለብን ነው። ፀሐይም እያነሳቸው ነበረ። ይሄ ምቾት፣ ይሄ ፍሪደም እንደዚህ መጣ አይደለም፣ በእግዚአብሔር ጸጋ ዋጋ ተከፍሎ የመጣ ነው። ስለዚህ ወንጌሉን እንዲህ እንደደረሰ ስናቅ የበለጠ አክብሮት እንሰጠዋለን፣ እኛም ደግሞ ለማስተላለፍ እንተጋለን። ስለዚህ ሁልጊዜ የሐዋርያውን ጳውሎስ እስራት እንድናስብ ነው የሚነግረን። ተቀባዮቹ ለማን ናቸው? 4 ሰዎች ይጠቅሳል። 3 ሰዎችና ቤተክርስቲያንን። አንደኛው ማን ነው? ፊሊሞና። ቀጥሎ አፍቢያ የምትባላለች። ቀጥሎ አርክፓ ይቀጥልና በቤትህ ላለች ቤተክርስቲያን ይላል። እንግዲህ ፊሊሞናን ከዚህ በፊት አይተነው አናውቅም። በአዲስ ኪዳን ውስጥ ብትፈልጉት አታገኙትም። ፊሊሞና የሚባል ሰው የለም፣ እዚህ ጋር ብቻ ነው ያለው። አርኪፐስ የሚባለው ሰውዬ ሌላ ቦታ አለ። ቆላሲያስን ስንጨርስ ትዝ ካላችሁ ምዕራፍ 4 ቁጥር 17 ላይ ለአክሪፓም በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ ብሏል። ስለዚህ አክሪፓ የሚባል ሰውዬ አንድ ቦታ ብቻ የምናገኘው በአዲስ ኪዳን የት ነው? ቆላሲያስ። ያ አንደኛው ሊንክ ነው በቆላሲያስና በፊሊሞና መካከል። ኦኬ፣ ሁለቱን የሚያገናኛቸው አንድ ሰው አለ አክሪፓ የሚባል። ስለዚህ ይህንን ሰው በቆላሲያስ ከሆነ መልእክቱም የተጻፈው ለቆላሲያስ ነው ብለን ማሰብ እንችላለን። እንግዲህ ለእህታችን አፍቢያ የሚላት ምንም ሌላ ዲስክሪፕሽን የላትም። ብዙ ጊዜ ሐዋርያ ጳውሎስ ሰዎችን ሲጠቅስ ከጎናቸው ያስቀምጣል። በወንጌል አብሮ የታሰሩ ማህበርተኛ የሆነ ነገር አለ። ለእህታችን ለአፍቢያ ጀስት ክርስቲያን ናት። ስለዚህ ሞስት ፕሮባብሊ የማ ሚስት ሆናለች? የፊሊሞና ሚስት ሆን ይቻለች፣ እህታችን ብቻ ስላለ። ለምንድን ነው እንደዛ ያለው? ከእነዚህ 3ቱ ሰዎች ውጭ ደግሞ በቤት ላለች ቤተክርስቲያን ይላል። ቤት ውስጥ ያለችውን ቸርቿን ሪፈር ያደርጋል። ሪፈር ካደረገ ብዙ ሴቶች ትሉዛ። ታዲያ አንድ ሴት ብቻ ነጥሎ እህታችን ብሎ እሷን ማንሳቱ ለምን አስፈለገ? ምናልባት ከፊሊሞና ጋር እንግዲህ ቤት ውስጥ የምታገለግል የፊሊሞና ባለቤት ትሆናለች ብለን ማሰብ እንችላለን። በቤት ላለች ቤተክርስቲያን የሚለው ይገርማል። እንግዲህ በዛ ጊዜ እንደምታውቁት እንደኛ እንደዚህ አይነት ቦታ የላቸው፣ በየቤቱ የሚሰበሰቡት። ፊሊሞና እንግዲህ ጥሩ አቅም ያለው ስለሆናል ቤቱ ቸርች አዘጋጅቶ ሰዎች መጥተው እንዲያመልኩ አድርገዋል። ግን ለፊሊሞና የሚጽፍለት ከሆነ ቸርቿን ሜንሽን ማድረግ ምን አስፈለገ? ይሄ መልእክት እንደሰማችሁት አናሲሞስ የሚባል ሰው እያለ እሱን ተቀበለው ነው ሀሳቡ። አናሲሞስን ተቀበለው ብሎ ለሚልከው ለፊሊሞና ከሆነ ቸርቿን መጥቀስ ለምን አስፈለገው? ቸርቿ ተደራሲ ናት። ይሄ መልእክት ለቸርቿም ነው ማለት እሁድ ፕሮግራም ላይ ይነበባል ማለት ነው። ለፊሊሞና የተላከው ደብዳቤ ቸርች ፕሮግራም ላይ ይነበባል። ለምንድን ነው? ይሄ የግል የሚባል ህይወት የለም። ክርስቲያኖች አካል ነው። በቤተ ክርስቲያን ውስጥ ያለ ነው። አንድ ሰው የሚመለከተው ጉዳይ ሁሉንም ይመለከታል። ስለዚህ ለፊሊሞና የተላከው ደብዳቤ ቸርቿን እንድትሰማው ስለፈለገ ጳውሎስ በቤትህም ላለች ለቤተ ክርስቲያን ብሎ 4ኛ ተደራሲ ማንን ያደረገው? ቸርቿን ያደረገው። እንግዲህ ፊሊሞናን ማን ብሎ ነው የሚያስተዋውቀው? እንዳልነው ሁሌ ጳውሎስ ለእያንዳንዱ ሰው ምን አለው? ማስተዋወቂያ ያለው። ለፊሊሞና ምንድን ነው የሚለው? ለተወደደውና አብሮ ለሚሰራ የተወደደ ወንድም ነው። ደግሞ በወንጌል ስራ ላይ አብሮ የሚሰራ የሚያገለግል ነው። ወይ ፓስተር ይሆናል እዛ ቸርች ላይ፣ ወይ ደግሞ ዲያቆን ነው፣ ወይ መሪ ነው፣ ብቻ አብሮ የሚሰራ ይለዋል። አክሪፓን ደግሞ ማን ይለዋል? ከኛ ጋር አብሮ ወታደር ለሆነ ይለዋል፣ የሚጋደል። ስለዚህ ያለበት አገልግሎት ምን አይነት ነው ማለት ነው? ሰው ፋይት ያለበት በጸሎት ሊሆን ይችላል፣ ወይ ደግሞ በሚሽን የሚጋደል ሰው ነው። ቆላስይስ ላይ የተቀበልከውን እንዳትረሳ ተብሏል። ከጌታ የተቀበለው ጸጋ ስጦታ አለ። ያንን ቴክ ኬር አስተውል ብሎታል እግዚአብሔር ጳውሎስ። ስለዚህ ይህ ሰው ከሐዋርያ ጳውሎስ ጋር የሚያገለግል ነው። እንግዲህ ቸርቿን ሪፈር አደረገ። ምንድን ነው ፊሊሞናን የሚያዘውን ነገር ቤተክርስቲያንን ከጳውሎስ ጋር ሆና ፊሊሞናን ምን እንድትለው ነው? እንድትጫነው ነው። ከባድ ነገር ነው የሚያዘው ለፊሊሞና። አሁን የሚነበብ ከሆነ ደብዳቤው በቸርች ውስጥ ፊሊሞና ሌላ ኦፕሽን የለውም።
ቤተክርስቲያንም ታውቃለች የእሱ ጉዳይ። ስለዚህ ይሄ የህብረት ህይወት ምን ይመስላል የሚሆን የምናየው። በአጭሩ ፊሊሞና ስለምንድን ነው ካላችሁ ህብረት ነው። ፊሊሞና ዋና ትኩረቱ ምንድነው? ፌሎሺፕ። ጳውሎስ ደጋግሞ ነው የሚያነሳው ፌሎሺፕ፣ በእምነት የሆነ ፌሎሺፕ፣ በእምነት የሆነ ህብረት። ለዛ ነው ቸርቿን ሪፈር የሚያደርገው እዚህ ጋር። ለምን ተጻፈ? በአጭሩ ምንድን ነው ፖይንቱ? ይሄ መልእክት ለምን የተጻፈው? እንግዲህ አናሲሞስ የሚባለውን ሰው ይጠቅሰዋል ሐዋርያ ጳውሎስ። ስለ አናሲሞስም ብዙ ዲቴል አናገኝም። ይህም ራሱ አናሲሞስ የሚባለው ሰው የሚገኘው የት ነው? ቆላሲያስ ላይ እና ፊሊሞና ላይ። ስለዚህ አሁንም ቆላሲያስ እና ፊሊሞና የተያያዙ መልእክቶች ናቸው። ሁለተኛ ሰው አገኘን ከአክሪፓ ውጪ ሁለቱ ላይ የተጠቀሰ ሰው ማለት ነው። አናሲሞስ ከጌታው ያመለጠና የሸሸ ባሪያ ነው። በመሮጥ ላይ ያለ ሰው ነው። እየሄደ እያለ ሮም ሀገር ከጳውሎስ ጋር ተገናኙ። እንዴት እንደሆነ አናቅም። ጳውሎስን አገኘው፣ ወንጌል ሰማ፣ ከጳውሎስ ዳነ። ከዛ ጳውሎስን ማገልገል ጀመረ። በሚያስፈልገው ነገር እያገለገለ እያለ ጳውሎስ ሲረዳ ይሄ ሰው ከፊሊሞና የመጣ ሰው ነው፣ ስለዚህ ሊመልስ ይገባዋል ብሎ ስላሰበ ነው የጻፈው። አናሲሞስን ወደ ፊሊሞና ለመላክ የተጻፈ ደብዳቤ ነው። ምን ብለናል? ፊሊሞና ዋናው ፖይንት ምንድን ነው? ህብረት ነው። ግን ህብረቱ በምን ላይ የተመሰረተ ነው? በወንጌል ላይ የተመሰረተ ህብረት። ወንጌል እንዴት እንደሚለውጥ የሰዎችን ግንኙነት ነው የምናየው። የወንጌል ኃይል የሰዎችን ሪሌሽንሽፕ እንዴት እንደሚያድስ የወንጌልን ኃይል በዛ ዘመን ኮንቴክስቱን እያየን እንቀጥላለን። እንግዲህ በቻልነው መጠን በእያንዳንዱ ቁጥር ለማለት እንሞክራለን። አጭር ጊዜ ስለሆነ የምንከፋፈለው ሁላችሁ መጽሐፍ ቅዱሳችሁ እንድታወጡ ነው ኢንከሬጅ ማድረጋችሁ። በሞባይልም ይሁን ሃርድ ኮፒ ችግር የለውም። ሞባይላችሁን አውጡና እዩት። እኔ እዚህ ጋር የምለው ነገር የእውነት አለ እዛ ቦታ ላይ ክፍሉን እራሳችሁ ስታዩት ውስጣችሁ ይቀናል። ስለዚህ ፎሎ አርጉኝ። በመጽሐፍ ቅዱስ ላይ በምናልፈው ቁጥር ላይ እያንዳንዱን ሀሳብ ለራሳችሁ እንደ ቤሪያ ሰዎች የእውነት የሚናገረው ነገር ዛሬ አለ ለራሴ ማየት ፈልጋለሁ ብለን እንድትከታተሉ ነው ኢንከሬጅ ማድረጋችሁ። ምን ይለዋል? ከቁጥር 4 ጀምሮ እስከ 7 ባለው ውስጥ ቁጥር 5 ላይ ስለ ፊሊሞና ሲናገር መጀመሪያ ኢንከሬጅ ያደርገዋል። እግዚአብሔርን የሚያመሰግንበትን ነገር ይነግረዋል። ይህን ነገር ኦልሬዲ ቆላስይስ ላይም አይተናል። ሐዋርያ ጳውሎስ ሲጀምር ምንድን ነው? እግዚአብሔርን ስለአንተ አመሰግናለሁ፣ እግዚአብሔርን ስለእናንተ አመሰግናለሁ ይላል። ለምን የሚያመሰግነው እግዚአብሔርን? ስለሱ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ፍቅርና እምነት ሰምቼ። ይቺ ነገር አትቀርም። ቆላስይስ ላይ በደንብ የሰማ ነው። ሰምቼ የፊሊሞናን ህይወት ሰምቶ ምንድን ነው የሰማው? ኢየሱስ ላይ ያለ እምነትና ለቅዱሳን ያለ ፍቅር። ግን እዚህ ቦታ ላይ ጳውሎስ ቦታቸውን አቀያይሮታል። አይታችሁ ከሆነ መጀመሪያ የሚመጣው ምንድን ነው? ፍቅር ነው። ፍቅርህንና እምነትህን። ቆላስይስ ላይ ግን ያየነው ምንድን ነው? እምነትህንና ፍቅርህን። ለምንድን ነው ጳውሎስ ያዘዋወራቸው? በክርስቶስ ላይ ያለ እምነት ይቀድማል፣ ከዛ ነው ለቅዱሳን ያለ ፍቅር። ግን መጀመሪያ ከፍቅር ነው የጀመረው። ለምንድን ነው? መልእክቱ ራሱ ፍቅር ነው። መልእክቱ ራሱ ፎከሱ ፍቅር ላይ ስለሆነ ኢቭን ቦታው አቀማመጥ ራሱ ስታዩት ለየት ይላል። ስለ ፍቅር ነው የምናየው። እሺ እግዚአብሔርን ስለ ፊሊሞና ያመሰግናል። ቁጥር 7 ላይ ይቀጥልና የቅዱሳን ልብ በአንተ ስራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ። ቅዱሳን አሳርፏል። ይሄ ሰው የእነሱ ልብ እንደውም ጊዜው ደስ ያለ ሪፍሬሽ ሆኗል ይላል። ቅዱሳን እሱ ጋር መጥተው ተጽናንተዋል፣ ተጠቅመዋል፣ አርፈዋል። በምን? በስራ። የቅዱሳን ልብ በአንተ ስራ ስላረፈ ፍቅርህ ይለዋል። የፊሊሞና ፍቅር በስራ ታይቷል። ወዳቸዋለሁ አለ የሚላቸው ቸርች ሰርቶ አሳርፏቸዋል። ቅዱሳን እሱ ጋር ሲመጡ እረፍት አግኝተዋል። እንግዲህ ዮሐንስ መልእክት ላይ የምናውቀው ጥቅስ አለ። ፍቅራችን በቃልና በአንደበት ብቻ አይሁን፣ በምን ይሁን? በስራ ይሁን። ቅዱሳን እኛ ጋር መጥተው ከፍቅራቸው የተነሳ ምን ይበሉ? ይረፉ። ደግሞ ምን እንሁን? ለእግዚአብሔር ምስጋና ምክንያት ነው። ሐዋርያ ጳውሎስ ስለ ፊሊሞና ሲሰማ እግዚአብሔር ስላንተ አመሰግናለሁ። ለምን? ቅዱሳን አሳርፈሃል። ቤቱ ቸርች አለ እንዳልነው፣ በቤት ላለች ቸርች ተብሏል። እንግዲህ በዛ ሲመጡ ደግሞ ይሄ ሰው ሜይ ቢ የሚያስፈልጋቸውን ነገር ፕሮቫይድ ያደርጋል። አልተጻፈም፣ ግን አሳርፏቸዋል ቅዱሳን። ከዚህ በላይ ለእኔ ደስ የሚያሰኘኝ ነገር የለም ያል ጳውሎስ። ልቤን አሳርፈዋል፣ አስደስተኸኛል ይህን በማድረግህ ይልና በምስጋና ብቻ ግን አያቆምም። ከዚህ ቃላቸው ቆላስይስ ላይ እግዚአብሔርን ስለነሱ ያመሰግና ደግሞ ይጸልይላቸዋል። ምስጋና ጥሩ ነው። ይህ ሰው ያለበት ህይወት ደስ ይላል፣ ደግሞ እግዚአብሔርን ያመሰግናል። ቁጥር 6 ላይ ምንድን ነው ይጸልያል? ምንድን ነው የሚጸልይለት? ቁጥር 6 ላይ እንደዚህ ይላል፣ የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የእምነትህም ህብረት ምን ማለት ነው? ፌሎሺፕ፣ በእምነት የሆነ ፌሎሺፕ እንዳልነው ምን ላይ ፎከስ ያደርጋል? ፊሊሞና ፌሎሺፕ ላይ። አሁን እኛ ሁላችን ተሰብስበናል። ለምን? ቢኮዝ ኦፍ ፌዝ፣ ከእምነት የተነሳ ነው። የእምነት ህብረት ነው ይሄ። ከእምነት ከሆነ ህብረት የተነሳ ምን እንዲሆን? ኢፌክቲቭ እንድትሆን፣ ስራ እያደገ ፍሬ እንዲያፈራለህ እጸልያለሁ። በምንድን ነው የሚያድገው? በምንድን ነው ፍሬ የሚያፈራው? በእውቀት። ይሄ ከእምነት የሆነ ህብረት ፊሊሞና በዚህ ውስጥ ምን እንዲሆን? የበለጠ ፍሬ እንዲያፈራ። እንዴት? በእውቀት።
ምን አይነት እውቀት? እግዚአብሔር በእኛ ውስጥ ያስቀመጠው መልካም ነገር ሁሉ እንድታውቅ እፈልጋለሁ ይላል። እግዚአብሔር በእኛ ውስጥ ለካ ስቶር አድርጓል ብዙ መልካም ነገር። ፊልሞና ኦልሬዲ መንዝሮታል፣ ያንን ብዙ ቅዱሳን አሳርፏል። ግን እግዚአብሔር ብዙ መልካም ነገር በውስጥ አስቀምጧል ፊልሞና። እሱን በማወቅ ኢፌክቲቭ እንድትሆን ፍሩትፉል እንድትሆን እጸልይልሃለሁ። አንዳንዴ እውነት ነው ካለማወቅ ነው። እግዚአብሔር በእኛ ውስጥ ያስቀመጠውን ፖቴንሻል ክርስቲያን ስንሆን ጌታን ስንቀበል ምን ያህል እግዚአብሔር እኛ ውስጥ ያስቀመጠውን ነገር ስለማናቅ አንመነዝሩ፣ ግን አለ ውስጣችን። ጳውሎስ ለፊልሞና እንደዚህ ብሎ ለምንድን ነው ከታች የሚጠይቀው ነገር አለ፣ ከባድ ነገር የሚጠይቀው ስለሆነ መጀመሪያ አይ ፕሬይ ጸልይልሃለሁ ውስጥ ያለውን ነገር እግዚአብሔር እንዲገልጥልህ። ያ ደግሞ ለማን ይላል? ለክርስቶስ ነው። ለክርስቶስ ስራ፣ ለክርስቶስ መንግስት ስራ የሚሆን ነገር እግዚአብሔር በውስጣችን አስቀምጧል። ለመልካም ስራ የተጠራ ነው አይደለ? በሁሉ ኤሪያ እግዚአብሔር እንድናከብረው እግዚአብሔር በውስጣችን ያስቀመጠውን በእውቀት ማደግ አለብን። አንደኛው አሁን ምንማረው ይሄንን ነው። ምንድነው እግዚአብሔር በውስጥ ያስቀመጠው? ምንድነው የኔ አይዴንቲቲ የሚለውን እናያለን። ከቁጥር 8 እስከ 20 ድረስ ስለ አናሲሞስ ነው የሚለምነው። እሱን ከማየታችን በፊት በዛ ጊዜ የነበረውን ባርዮሽ እኔ በመጀመሪያው ዓመተ ምህረት የባርዮሽ ስራ ምን ይመስላል? ስሌቨሪ ሲባል ብዙ ጊዜ ትዝ የሚለን አሜሪካ፣ ኢንግላንድ፣ ዌስት እነዚህ ዩሮፕ ያደረጉት የነበረውን ስሌቨሪ ነው የምናውቀው። በፈርስት ሴንቸሪ ግን የነበረው ስሌቨሪ እንደዚህ ያለ። ለምንድን ነው ይሄን ያነሳሁት? አናሲሞስ ባሪያ ነበር ስንል እኛ ከምናውቀው ጋር ኮኔክት እንዳናደርገው ነው። በእነሱ ጊዜ ባርነት ማለት ምን ማለት ነው? አንደኛ ሁሉ ቦታ ያለ ነገር ነው። በእኛ በዚህ በመጨረሻው ሴንቸሪ አካባቢ የነበረው ባርነት ሁሉ ጋር ያለ አልነበረም። እንዳለው ዌስቶች ናቸው መጥተው ከአፍሪካ ሀገር ባሪያዎች የሚወስዱት። በዛ ጊዜ ግን ግብፅ ብትሄዱ፣ እስራኤል ብትሄዱ የትም ቦታ ባሪያዎች ያለ ነው። ኮመን ነገር ነው። ሁሉም ሰው ገንዘብ ያለው አቅም ያለው ሰው ባሪያ አለው። ያ ብቻ አይደለም፣ ጥቁር መሆን የለባችሁም ባሪያ ለመሆን። በዛ ጊዜ የእኛ ጊዜው ከጥቁሮች ጋር ይገናኛል። በእነሱ ጊዜ እስራኤላዊ የሆነ ባሪያ ነው፣ ፈረንጅ የሆነ ባሪያ ነው። ምንድን ነው የሚገናኘው? ከምን ጋር የሚያያዘው? ዕዳ ካለበት መክፈል ካልቻለ ራሱን አሳልፎ ይሰጣል፣ ባሪያ ይሆናል። ከዛ ውጭ ደግሞ አንድን ባሪያ ዝም ብላችሁ ነፃ ብትለቁት በዛ ጊዜ ይጎዳል። ለምን? ለምሳሌ ጌታው የሚያስተዳድረው ከነበረና ጌታው ዝም ብሎ በቃ ለቅቄ ያለው ነፃ አውጣ ቢለው ያ ሰውዬ አይጠቀምም። ወጥቶ ሲስተም ውስጥ ፊት ማድረግ አይችልም። ሲስተሙ በሙሉ በዚህ ታሰረ ነው። ስለዚህ ባልዮች በጊዜው ጠቅሟቸዋል። ምንም እንኳን የሰውን ስብዕና የሚነካ ቢሆንም እኛ እንደምናስባለን ነፃ ለምን አያወጣቸውም ይባላል። አንዳንዴ ጳውሎስ ላይ ሰዎች ይነሱና ፊልሞናን ለምን ልቀቀው አይለውም፣ አናሲሞስን ነፃ አውጣው ለምን አይለውም ቢለው አናሲሞስ በምን ይተዳደራል? በዛ ጊዜ ሲስተሙ ራሱ አይፈቅድም። ቀስ እያለ እግዚአብሔር ሊቀይረው ስላሰበ ክርስትና እንደ ዘር ነው፣ የተተከለ ዘር ነው። በኋላ አድጎ እንደነ ማርቲን ሉተር ሌሎቹም ተጠቅመው እሱን የክርስትናን እውነት ተጠቅመው የባሪያዎች ነፃነትን ሲያውጁ እናያለን። በዛ ጊዜ ግን ይህን ማድረግ ከባድ ነበረ። ስለዚህ እኛ እንደምናስባለን የዛ ጊዜ ባሪያዎች ይለያል። ትክክል ነው እያልን አይደለም፣ በፍጹም ትክክል አይደለም። ሰው በእግዚአብሔር አምሳል የተፈጠረ ነው። ግን ከእኛም ደግሞ ዘመን የተለየ ነው። አሁን የምናየው ወንጌል እንዴት ያንን ጊዜ የዛን ካልቸር ራሱ ከስር መሰረቱ ሲለውጥ ነው የምናየው። በዚህ በአናሲሞስ እና በፊሊሞና ሪሌሽንሺፕ ውስጥ ይሄን ነው የምናየው። እንግዲህ ቆላሲያስ ላይ አናሲሞስን ስናይ ሁለቴ የጠቀሰው ብለናል፣ ቆላሲያስ ላይ እና ፊሊሞና ላይ። ቆላሲያስ ምዕራፍ 4 ቁጥር 9 ላይ ምን ይላል? ስለ አናሲሞስ ሲናገር ከእናንተ ከሆነው ማለት ከቆላሲያስ ነው ማለት ነው። አናሲሞስ ከእናንተ ከሆነውና ከታመነው ከተወደደውም ወንድም ከአናሲሞስ። አናሲሞስ የተወደደ ወንድም ተብሏል። የተወደደ ወንድም ነው፣ የታመነ ነው። ደግሞ ኬት ነው? ከራሳችሁ ከእናንተ ከቆላሲያስ ነው ይለዋል። ዘሴም ነው። ከታች ቁጥር 16 ላይ ስንደርስ እናየዋለን። የሚገልጸው አሁንም አናሲሞስን የተወደደ ወንድም ይለዋል መልሶ። አናሲሞስ ባሪያ አይደለም ከዚህ በኋላ። አናሲሞስ ከዚህ በኋላ ሌባ አይደለም፣ አመልጦ የሚሮጥ አለ። ማን ነው? የተወደደ ወንድም ነው። ምንድን ነው የቀየረው የአናሲሞስን አይዴንቲቲ? ከሌባ ከባሪያ ወደ ተወደደ ወንድም። ቁጥር 8ና 9ን እዩት፣ ከኔ ጋር ተከተሉኝ። ቁጥር 8ና 9 ላይ ሐዋርያ ጳውሎስ ሁለት ኦፕሽኖች አሉትና አንዱን ሲመርጥ እናያለን። ምን ይላል? ስለዚህ የሚገባውን አዝዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንሁ ስለ ፍቅር እለምናለሁ። ሁለት ኦፕሽን አለኝ አለው። መጀመሪያ ምን ማድረግ ይችል ነበረ? የሚገባውን እኮ ነው የሚገባውን ማድረግ ያለበትን ነገር ነው። የሚገባውን ነገር በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ማዘዝ እችላለሁ። ኦቶሪቲ አለኝ፣ ሐዋርያ ነኝ። ኢን ክራይስት ይሄን ልታደርግ ይገባሃል ብዬ ላዝህ ምንም እንኳን ብዙ ድፍረት ቢኖረኝ አይ ሃቭ ዲስ ኦፕሽን። ግን ይልቁንም ምን ብሎ ይለምናል? እኔ ጳውሎስ ምኑ ሽማግሌው፣ አንደኛ ራሱ ዝቅ ያግዳል ሐዋርያው ሳይሆን ሽማግሌው። ሁለተኛ የክርስቶስ እስር የሆንኩ ስለ ፍቅር እለምናለሁ። ለዛ ነው ሲጀምር መልእክቱን ምን ብሎ የጀመረው? እስር። ለምን ጳውሎስ ይመረጣል? ሁለት ኦፕሽን አለው። በሐዋርያነቱ ማዘዝ ይችላል፣ የሚገባውን ነገር ማድረግ። ግን ኖ አይ ቹዝ ይሄንን መርጣለሁ፣ በፍቅር እለምንሃለሁ ይላል። የፍቅርን ፓወር እናያለን እና ከታች ስናየው ስንቀጥል ደግሞ እናያለን ይሄ ትህትና ይሄ ፍቅር ምን እንደሚያደርግ። ጳውሎስ ለራሱ አለ የሚጸልየው አይደል? የሚለምነው
ጳውሎስ የሚለምነው ስለ አናሲሞስ ነው። ፊልሞና የሚጠይቀው ስለ ራሱ ጉዳይ አይደለም። የአናሲሞስን ጉዳይ ይዞ ነው የሚቀርበው እና በሆነ መንገድ ስታዩት እንደ ክርስቶስ ይመስላል። ሁለት ወንድሞችን እያስታረቀ ነው ያለው መሀል ላይ ክርስቶስ ያደረገውን ነገር ነው። ስለ አናሲሞስ ነው የሚለምነው። ለምን አናሲሞስ መቅረብ አይችልም? በፊልሞና ፊት ምንም ክርስቲያን ቢሆን መቅረብ አይችልም፣ ያስቀጠዋል። ጳውሎስ እሱን ተክቶ እየቀረበለት ነው ያለው እና ሪኮንሲሌሽን ነው የምናየው፣ በሁለት ወንድሞች መካከል ያለ እርቅ። እግዚአብሔር የጠራን እኛን ለምንድን ነው? ሪኮንሳይል እናደርግ አይደለ? ከዓለም ጋር ዓለምን ከእግዚአብሔር ጋር ታረቁ ብለን እንለምናለን ስለ ክርስቶስ ይላል። ሁለተኛ ቆሮንቶስ 5 ላይ ሪኮንሳይለር ነኝ፣ እግዚአብሔርን ከዓለም ጋር እናስታርቃለን ብቻ አይደለም፣ ቅዱሳንን እርስ በርስ ደግሞ እናስታርቃለን። ለምን? የእግዚአብሔር ባህሪ ምንድን ነው? አስታራቂ ነው። እግዚአብሔር ራሱን ከኛ ጋር አስታረቀ፣ እኛም ከሱ ባህሪ ተምረን እናስታርቃለን። ሐዋርያ ጳውሎስ ምን እያደረገ ነው? እዚህ ጋር ሪኮንሳይል እያደረገ ነው። ስለዚህ ፊልሞናም ስለምንድን ነው? ስለ ሪኮንሲሌሽን ነው፣ ስለ እርቅ ነው። በወንጌል ላይ የሆነ ግራውንዱ ወንጌል የሆነ እርቅ ነው የምናየው። ቁጥር 10 እና 11 ላይ ምን ይለዋል? ቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። ስለ አናሲሞስ እለምንሃለሁ ብቻ ሳይሆን የሚለው እነዚህ ሁሉ መግለጫዎች አሉ። ማን ነው አናሲሞስ? ቀድሞ ያልጠቀመ አሁን ግን ለአንተም ለእኔም የሚጠቅም አንድ ስሙ ራሱ በግሪክ አናሲሞስ ማለት የሚጠቅም ማለት ነው፣ ዩስፉል ማለት ነው። ስለዚህ አሁን ይጠቅማል፣ እንደ ስሙ ነው። አሁን ባለፈው እንደ ስሙ አልነበረም፣ አሁን እንደ ስሙ ሆኗል። ይጠቅማል ለአንተም ለእኔም። ደግሞ ይቀጥልና ምን ይላል? በስራቴ ስለወለድኩት ልጄ ይለዋል። መንፈሳዊ ልጄ ነው። በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምናለሁ። ስለዚህ አናሲሞስ ምን ሆኗል? አሁን ተቀይሯል። እንዳልነው ባሪያ ብቻ አይደለም፣ አሁን የጳውሎስ ልጅ ሆኗል፣ የሚጠቅም ሆኗል፣ ለእሱም ለፊልሞና የሚጠቅም ሆኗል። አሁን የምንጠይቀው ምንድን ነው? ምን ለውጥ አመጣ? ይሄንን አናሲሞስ ተባሮ እየሸሸ ከነበረ ባርነት አሁን እንደዚህ አይነት ሰው እንዲሆን ያደረገው ምንድን ነው? ምን ያሳያል? ለካ በክርስቶስ መሆን ዝም ብሎ የሃይማኖት ለውጥ አይደለም። ለካ በክርስቶስ መሆን እምነት ብቻ መቀየር አይደለም። ኢን ክራይስት ብለን ያየነው ቆላስይስ ላይ እስካሁን በክርስቶስ መሆን ለካ አይዴንቲቲ ለውጥ ነው። አንዳንዴ ስለማይታይ እንደዚህ ፊዚካሊ ስለማይታይ ብዙ አናቆም ቫሊዩን፣ ግን ኢን ክራይስት በክርስቶስ መሆን ለካ የአይዴንቲቲ ለውጥ ነው። የሚሰደድን ባሪያ ምን ያደርጋል? የተወደደ ወንድም። እንግዲህ ከዚህ ምን እንማራለን? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እና 17 ላይ አነባዋለሁ። እንደዚህ ላይ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ኒው ክሬሽን ምንድነው? በክርስቶስ ያለ አዲስ ፍጥረት። ከዚህ በኋላ ሰውን በስጋ አናውቅም። ጳውሎስ እንዲህ የሚለው ማንንም ሰው ከዚህ በኋላ ባየው በስጋ አላውቀውም፣ በክርስቶስ ነው የማውቀው። አዲስ ፍጥረት ነው። እይታችን መለወጥ አለበት። ኢንክራይስት የሚለው መረዳታችን ቫሊዋችን መለወጥ አለበት። ለምን? ይሄን ያለው ጎስፕል ምን ያደርጋል? ትራንስፎርም ያደርጋል፣ አይዴንቲቲ ይለውጣል። ከዛ ይቀጥልና 13 ላይ አንተ ልቤ እንደሚሆን ተቀበለው ይለዋል። አንተ ልቤ እንደሚሆን ተቀበለው። ከታች ደግሞ ቁጥር 17 ላይ ደግሞ እንግዲህ እንደ ባልንጀራ ብትቆጥረኝ እንደኔ አድርገህ ተቀበለው። እልክልሃለሁ አናሲሞስን እልክልህ፣ እንዴት ተቀበለው? እንግሊዝኛው በጣም ደስ ያለ ቬሪ ማይ ሃርት ይላል። ልክ እንደኔ ልብ አናሲሞስን ነው እንደዛ የሚለው። ልክ እንደ ልቤ ተቀበለው፣ ወይም ደግሞ እንደኔ አድርገህ ተቀበለው። እንደ ባልንጀራ ቆጠርከኝ ፊሊሞና አናሲሞስን እንደኔ አድርገህ ተቀበለው። ከዚህ በኋላ ፊሊሞና እንዴት ነው አናሲሞስ የሚቀበለው የሚለው ዲተርማይን የሚያደርገው ፊሊሞና ጳውሎስን በሚቀበልበት ሌብል ነው። ከዚህ በኋላ አናሲሞስ ሲመጣ ፊሊሞና የሚያሳየው ባህሪ ጳውሎስ ቢመጣ የሚያሳየው ባህሪ ነው። ሪጀክት ካደረገው ጳውሎስ ሪጀክት አደረገው። ከናቀው፣ ከተወው፣ ካስቀጣው፣ ምንም ካደረገ የጳውሎስን ልብ እንደናቀ ነው። እና እንዴት ደፈረ ጳውሎስ አልከኝ? ለምን ጌታን ይቀበል? እሺ የሰውዬ ግን የፈለገ ቢሆን ሌባ የነበረ ሰው ነው፣ የሸሸ ሰው ነው፣ ባሪያ ነው። ለሱ ለምንድን ነው እኔ ይሄን ያህል የምሟገተው? ለዛውም እንደ ልቤ የሚያስብል እንደ ልቤ አድርገህ ተቀበለው። እና በጣም የሚገርም ነው። የሐዋርያውን ሂዩሚሊቲ ያሳያል። እስር ቤት ሆኖ ለአናሲሞስ የሚለምነው ልመና ይገርማል። የወንጌል ኃይል ይሄ እኮ ነው ወንድሞቼ፣ እናቶቼ። ይሄ ነው የወንጌል ፓወር። ትራንስፎርም ያደርጋል ስንል የሰውን ማንነት ይቀይራል፣ የሰውን ማንነት ያድሳል። ጳውሎስ ገብቶታል። ይህ ሰው ጌታን ከተቀበለ የእውነት ተቀብሎ ከሆነ አዲስ ሰው ነው፣ ሌላ ሰው ነው። እንደ ድሮ አይደለም። እንደ ድሮ አላየውም። የእኔ ልብ ልለው እችላለሁ፣ እኔን አድርጌ ልወስዶ እችላለሁ። ያ ብቻ አይደለም። በአናሲሞስ እና በፊልሞና መካከል ራሱ ወንጌል ሪሌሽንሽፓቸውን ሲቀይር ታያላችሁ። ሸሽቶ በሄደበት መንገድ አይመለስም። ጌታ ያደረገልን ይህንን ነው አይደለ? እኛ ምን ነበርን? የእግዚአብሔርን ክብር ሰርቀን የጠፋን ሰዎች ነበርን፣ ሌቦች ነበርን። ከእግዚአብሔር ክብሩን የሚጠበቅብን ሰዎች ነበር። ጌታ ግን ምን አለ? እንደ እኔ ተቀበላቸው ነው ያለው። እንደ ልቤ ተቀበላቸው በእግዚአብሔር ፊት ቆሙ። ምክንያቱም እኛ እግዚአብሔር ፊት ተመልሰን ብንቀርብ እግዚአብሔር ይቀጠናል። በደለኞች ምንም ግራውንድ የለንም በእግዚአብሔር ፊት ቆመን ለመጠየቅ አናሲሞስ እንደሌለው ሁሉ። ግን ጌታ ቆመና በእኛ ምትክ ምንም አይገባንም እንደዛ እንዲልልን ስላመንበት ብቻ እንደኔ አድርገህ ቁጠራቸው፣
እንደኔ ተቀበላቸው ስላለ ጌታ እስካሁን ይኸው እግዚአብሔር እንደሱ ተቀብሎናል፣ እንደ ኢየሱስ ተቀብሎናል፣ በክርስቶስ ፍቅር ያይናል። ጳውሎስ ይሄ ስለገባው ይሄ ወንጌል እሱም እንዲህ ለማለት ለወንድሙ አልቸገሩም። ከዛ ይቀጥልና ምን ይላል? ቁጥር 13 እና 14 ላይ እኔስ ይላል በወንጌል እስራት ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበረ። ነገር ግን በጎነት በፈቃድ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድኩም። እዚህ ላይ አሁንም ምንድን ነው የሚለው? ኦፕሽን አለኝ አሁንም ይላል። ሁለተኛ ጊዜ መጀመሪያ ኦፕሽን ነበረኝ ብሏል። ምንድን ነው የመጀመሪያ ኦፕሽን? አዝህ ነበረ ማድረግ ያለብህን፣ ግን ስለ ፍቅር ለምናለው። አሁንም ደግሞ አናዘር ኦፕሽን አለኝ። ምንድን ነው ኦፕሽኔ? ላስቀረው እፈልግ ነበረ። ባስቀረው እና ቢያገለግለኝ ቢያግዘኝ ለእኔ ይጠቅሙኛል፣ ግን ያ በግድ ላደረገው አልፈለግኩም። ከአንተ ጋር ተማክሬ በፈቃድህ እንዲሆን የፈለግኩት። ምንድን ነው የሚያሳየው? ይሄ የእግዚአብሔር ባህሪ ነው። በግድ አላደርግም፣ በፈቃድህ ነው። እግዚአብሔር ፎርስ አያደርገንም አይደለ? ሁሉ ነገር እንደውም ይረዳናል። ዊል ማድረግ እስከምንችልበት ደረጃ እንድንደርስ ፈቅደን የምናደርግበት ቦታ ላይ እንድንደርስ እግዚአብሔር ያግዘናል እንጂ ፎርስ አያደርገንም። ጳውሎስም እሱን ያለው መልካምነት ፎርስ ተደርጎ አይወጣም፣ ፍቅር ፎርስ ተደርጎ አይወጣም። ምንድን ነው? በፈቃድ ነው። ስለዚህ በፈቃድህ እንድታደርግ ነው የምፈልገው። እንዲሁም ጥቅሜ ይቅር እያለ ነው ጳውሎስ። እኔን እዚህ ቢሆን ያገለግለኛል። እስራት ላይ ያለ ሰው ነው ጳውሎስ። ፊሊሞን እንደውም ፍሪ የሆነ ሰው ነው። ማንም ይጠቅማል ሞር አናሲሞስ ጳውሎስ። ግን የእኔ ኮንፈርት ይቅር፣ እኔ ምግብ የሚያመጣልኝ ሰው የሚረዳኝ ሰው አይኑር፣ አንተ ትበልጣለህ። ስለዚህ ሳክሪፋይስ አደርጋለሁ እያለው ነው። የእኔን ምቾት ሳክሪፋይስ አደርጋለሁ፣ ለአንተ ልከዋለሁ፣ ምንም እንኳን ለእኔ ቢጠቅመኝም። በዛ ጊዜ እስር ቤት፣ አሁን በእኛ ጊዜ እስር ቤት መንግስት ካሰረን ፕሮቫይድ የሚያደርገው ምግቡን መንግስት ነው። መጠጥ የሚያስፈልገው ነገር መንግስት ነው፣ እስር ቤቱ ነው ፕሮቫይድ የሚያደርገው። በዛ ጊዜ በሮም ጊዜ ከታሰረ አንድ ሰው ዘመድ ይኑረው ቤተሰብ ይኑረው እነሱ ናቸው ምግብ የሚያመጡት እንጂ አንድ ሳንቲም አያወጡም። ይሞታሉ። አንዳንዶቹ በረሃብ ዘመድ የሌላቸው ሆኑ ታስረው ይሞታሉ። ስለዚህ ሐዋርያ ጳውሎስ ምግብ የሚያቀብሉት የሚያስፈልገው ነገር የሚያቀብሉት ክርስቲያኖች ነበሩ ከውጭ ያሉ። ስለዚህ አናሲሞስ አንደኛው ጥቅም ነው። ግን ይህንን ነው የተወው ጳውሎስ። ለአንተ በግድ የሚሆን ነገር የለም በፈቃድ ነው። እኔ ይህንን ሳነብ የገባኝ ነገር እኔም ፎርስ ማድረጋቸው ጊዜዎች ካሉ ይህን መማር አለብኝ። ለካ ሰዎች ላይ ፎርስ ማድረግ የለብንም። ምንም መልካም ነገር ከእነሱ እንዲወጣ ፎርስ ማድረግ የለብንም። በፈቃዳቸውን ሰዎች ደስ ብሏቸው ሳክሪፋይስ እንዲያደርጉ መርዳት ነው ያለብን። ይቀጥልና ቁጥር 15 ላይ ተቀብለህ ለዘላለም እንድትይዘው ምናልባት ለጊዜው ተለይተዋልና እና ይሄ ነገር ለመልካም ቢሆንስ ጳውሎስ የሚለው ትቶን ሄደው ትክክል ነው፣ ሸሽቶን ሄደው አዎ ባሪያ ነው፣ መሸት አልነበረበትም። ግን ዋት ኢፍ ኢት ኢዝ ፎር ጉድ፣ ለመልካምስ ቢሆን። ይሄ አስተሳሰብ ይገርማል። ባይብል ላይ በጣም ብዙ ጊዜ አለ። እግዚአብሔር ክፉ ነገሮችን ለመልካም ይቀይራቸዋል። ኃጢአት የሆኑ ነገሮችን፣ ክፋት የሆኑ ነገሮችን እግዚአብሔር ከዛ ውስጥ መልካም ነገር ያወጣል። ለምሳሌ ዮሴፍን ብታዩት እናንተ ለክፉ አስባችሁ ሸጣችሁ፣ እግዚአብሔር ግን ለመልካም አስበው እናንተንና ሌሎችን ሰዎች እንዳደን ይላል። ስለዚህ ኢትስ ፎር ቤተር። አሁንም ጳውሎስ ቢል ውስጥ ነው ለመልካም ቢሆንስ ፊሊሞን አስቲ እንደዚህ ይኸው ፐርስፔክቲቭን ቀይረው። ይሄ ሰው የተለየህ ለመልካም ነው። ለምን ምን እንዲሆን? አሁን ባሪያ የነበረው ሰው ምን ይሆናል? ከዛ በኋላ ያንተ ወንድም ለዘላለም ይሆናል። ባሪያ ነበረ፣ ያንተ ወንድም ይሆናል ለዘላለም እንድትይዘው ከአንተ ጋር እንዲኖር ይሆናልና እስቲ እንደዚህ አስበው ብሎ የእግዚአብሔርን ቃል ፓተርን ነው የሚጠቀመው። እግዚአብሔር ቃል ላይ እንዲህ ሲያደርግ ስላየ ጳውሎስ ዛሬም ይሄ ሰው ሸሽቶ ማምለጥ እኮ ፎር ቤተር ነው እንጂ ሌላ መንገድ ማየት የለብንም። ታዲያ እንዴት ተቀበለው? እሺ ይመጣል። አሁን ወደ አንተ ሲመጣ እንዴት ትቀበለዋለህ? ቁጥር 16 እንግዲህ ወዲህ እንደ ባሪያ አይሆንም፣ ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በስጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? ስለዚህ ምንድን ነው የሚለው? ተቀበለው። ስትቀበለው ግን እንደ ባሪያ አይደለም ከዚህ በኋላ። ይሄ ነው ክርስቲያኒቲ ወር ደግሞ ጎስፕሉ ምን ያደርጋል? ካልቸርን ትራንስፎርም ያደርጋል ያለው ይሄ ነው። እንዴት ነው ኖርማሊ የሚቀበሏቸው ጌቶች ባሮቻቸው ጠፍቶ ሲመጡ? ሲጀመር በዛ ጊዜ ሮማዎች ባሪያ አፈላላጊ የሚባሉ ሰዎች አሉ። ልክ እንደ ፖሊስ እየዞሩ ይፈልጋሉ። ባሪያ ሆነው ይጠፋሉ፣ ከጌቶቻቸው ሲያዙ ይገደላሉ። ስለዚህ ለዛ ነው እሱም ጠፍቷል። ሮም ድረስ ሄደው ከቆላሲያስ አምልጦ በየትኛው መንገድ ከተመለሰ ወደ ጌታው በሮም ሕግ ምንድነው ያ ባሪያ ይገደላል። እና አቀባበላቸው ከባድ ነበር። አሁን ግን እንዴት ተቀብሎ ነው ያለው? እንደ ባሪያ እንኳን ተቀብሎ አለም ያለው፣ እንደ ተወደደ ወንድም። ይሄ ምንድነው? ወንጌል ነው። ካውንተር ካልቸራል ነው። ካልቸሩን ሪቨርስ የሚያደርግ ለምን? ወንጌል ነው። ሌላ ምክንያት የለም። ምንም ግራውንድ የለውም። አናሲሞስ እንኳን እንደተወደደ ወንድም እንደ ባሪያ እንኳን መመለስ አይችልም። ግን የእግዚአብሔር የወንጌል ኃይል ነው የምናየው በዚህ ውስጥ። በክርስቶስ መልክ ጳውሎስ ራሱን አስቀምጦ እርቅን ሲያደርግ እንደውም ለአንተ በስጋም ይለዋል። ምናልባት ዘመዱ ሊሆን ይችላል። በስጋም በጌታም የተወደደ ወንድም ነው። ከዚህ በኋላ ባሪያ አይደለም። አሁን ይሄ ጥያቄያችን መልስ ምንድን ነው? ምን ቀየረው የአናሲሞስን አይዴንቲቲ? ኢየሱስን ማመኑ ነው። ከዛ አይነት ሰው አንስቶ እንደዚህ ያደረገው ምንድን ነው? ኢየሱስን ማመኑ እና ከዚህ በኋላ ክርስቲያኖችን ስናይ ባለፈው ህይወታቸው የምናያቸው ወይስ በክርስቶስ ባላቸው አይዴንቲቲ ነው?
እንዴት ነው ሰዎች የምናየው? ራሳችን እንዴት ነው የምናየው? ወንጌል እንደዚህ እንደሚቀየር እናምናለን ወይ? ወንጌል እንደዚህ ፓወር እንዳለው እናምናለን ወይ? ይቀጥልና ጳውሎስ ለአናሲሞስ ምን ይወስዳል? ሪስፖንሲቢሊቲ ይወስዳል፣ ኃላፊነትን ይወስዳል። ቁጥር 18 እና 19 ላይ በአንዳች ነገር የበደለህ ቢኖር ግን ወይም ብድር ያለበት እንደሆነ ይህንን በእኔ ላይ ቁጥር፣ እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ እጽፋለሁ። ከዚህም በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልም። ምንድን ነው የሚለው? አንዳች የበደለ ነገር ቢኖር ብዙ እዛ ውስጥ አይገባም ጳውሎስ። ኢፍ በድሎ ከሆነ ገንዘብም ወስዶ ከሆነ ወስዷል አልወሰደም የሚወስድ ጳውሎስ አይገባም። ያለፈ ታሪክ ነው። እዛ ውስጥ አይመራመርም። ሜይ ቢ ወስዶ ሊሆን ይችላል። ፕሮባብሊ ባሪያ ነው። ከቆላሲያስ ሮም ድረስ የሚሄድበት ገንዘብ የለውም። ከጌታ ወስዶ ይሆናል ያሁኑ ትራቭል ያደረገው፣ ግን ያለፈ ታሪክ ነው። እዛ ውስጥ አልገባም። ወስዶም ከሆነ በእኔ ላይ ቁጠረው። ምን ያህል የወሰደው አይባልም እንዴ? በጣም ብዙ ብር ወስዶስ ቢሆን ደዝን ኬር አልጠየቅም። ትልቅ ነው ትንሽ ነው እችላለሁ አልችልም አለም። በቃ ካውንቲት እኔ ላይ ካውንት አድርገው። እኔ በጣም ነው የካኝ ይህን ሳስብ እና በእኔ ላይ ቁጠር። በቃ ይሄ ነው የእኛን ኃጢአት ኢየሱስ ምን አደረገ? በራሱ ላይ ቆጠረ። የእሱን ጽድቅ ደግሞ እኛ ላይ በቃ ይሄ ነው። ጳውሎስ አክት እያደረገ ያለው እንደ ክርስቶስ ነው። ክርስቶስ ያደረገውን ነው የሚያደርገው። የእሱን በደል እኔ ላይ ቁጠረው፣ ምንም ይሁን ትንሽም ትልቅም። የእኔን ደግሞ መልካምነት እሱ ጋር በእሱ ቦታ ተተካ ማለት ነው። ተተኪነትን የሚያሳየው እና ጳውሎስ በአናሲሞስና በፊሊሞና መካከል እርቅን ያደረገው ወንጌል ላይ ቆሞ ነው እንጂ ይቅር ተባባሉ፣ ሰላም ተባባሉ በሚል አይደለም። ጎስፐል ላይ ካልቆመን እርቅ የለም። ሪኮንሲሌሽን የምንፈልግ ሆነ እውነተኛ ሪኮንሲሌሽን በወንጌል ነው። ያለ ወንጌል ሪኮንሲሌሽን አይመጣም። እውነተኛ ሪኮንሲሌሽን ወንጌል ነው። ክርስቶስ ነው ሪኮንሳይል ያደረገን፣ እኛም በሱ ነው ብናስታርቀውና ኢየሱስን ሆኖ መስሎ ሲያስታርቅ እናያለን። እኔ መልሰዋለሁ ብዬ ይላል፣ በእጄ እጽፋለሁ። ይህን ትዝ አላችሁ ቆላስይስ ላይ ስናጠና በገዛ እጄ የተጻፈ የእኔ የሐዋርያው ጳውሎስ ሰላምታ የሚል አይተናል። 4:18 ላይ ቆላስይስ ስናጠና ምን ማለት ነው? እስካሁን ድረስ ማን ነበር የጻፈ የነበረው? የሆነ ሰው ነው አናውቅም። ሜቢ ጢሞቴዎስ ወር ሰምዋን ዲክቴት እያደረገ ጳውሎስ የጻፈ ነበረ። አሁን ግን ተቀበለና እስክሪብቶ እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ እጽፋለሁ። ፊሊሞና ሲያነበው የእጅ ጽሑፍ ዲፍረንስ አለ። ከላይ የተጻፈ የመጣበት የእጅ ጽሑፍ አንድ አይነት ነው። ልክ እዚህ ጋር ሲደርስ የሆነ ሰው እንደ ጻፈ ያስታውቃል። ምን ለማሳየት ነው? ኢንቲሜሲ። ይኸው እኔ ያደርገዋለሁ። በቃ ቴክ ሪስፖንሲቢሊቲ ነው። ሪስፖንሲቢሊቲ ወስዷል ጳውሎስ። እኔ ያደርገዋለሁ እኔ መልሰዋለሁ ብቻ አለም ላፍ አይደለም። ይኸው በእጄ ጽፌያለሁ እና ተተካን ስንል ለሰው ተክተን ቆምን ስንል የሰውን ኃላፊነት ወሰድን ስንል የእውነት ሪሊ እንወስደዋለን ኃላፊነቱን ሪስፖንሲቢሊቲ የምር ነው የምንወስደው ወይስ እኔ ያለው አይዞህ አታስብ ብለን ግን የለንም። በኋላ እውነተኛ የሆነ ኬር ማድረግ እውነተኛ የሆነ ሪስፖንሲቢሊቲ መውሰድ ለዛውም በማረጋገጫ በእጄ ጽፋለሁ ብሎ ሲያስቀምጥ እናያለን። አማርኛው እዚህ ትንሽ ይከብዳል። ቁጥር 18 ላይ ከዚህ በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልም ይላልና ሊትራሊ ምንድን ነው? እንግሊዝኛውን በተለይ ሞር ይቀላል ወይ ደግሞ አዲሱ ለኛ ትርጉም ምን ይለዋል? አንተም ራስህ የእኔ ስለመሆንህ ምንም አልልም ይላል። ምን እያለን ያለው በደንብ ኤክስፕሌን ብናደርገው ብድር ካለበት እኔ እከፍላለሁ፣ ይኸው ጽፌያለሁ፣ ግን ሜንሽን ማድረግ አልፈልግም እንጂ ሜንሽን ማድረግ አንተ ራሱ የኔ ነህ እያለ ያለው ኢቭን ዩ ኦ ሚ አንተ ራስህን ኦ ታደርገኛለህ እያለን ያለ ስለ ብድር እናንሳ ካለን አንተ ራስህን ለእኔ ዕዳ አለብህ፣ ግን እሱን አላነሳም ነገር ነው እያለ ያለው። ለምንድን ነው እዚያ ያለው? ፊሊሞና ጌታን ያገኘው በጳውሎስ አገልግሎት ነው። ጳውሎስ ወንጌል ሰብኮ ስለ ዳነ አንተ ራሱ ከዓለም ወደ ጌታ የመጣኸው እኮ በእኔ አገልግሎት ነው እና ኦ ታደርገኛለህ ራስህን፣ ግን እሱን ሜንሽን አናደርገው ነገር ነው። ብዙ ነገር የሚጠቀመው ሐዋርያ ጳውሎስ በጣም የሚገርም ነው። ፊሊሞናን በቃ ጥግ ላይ ያስቀመጠው ላይክ ይቅርታ ለማድረግ አይችልም። አናሲሞስ ሲመጣ ምንም ልቡን አሸንፎታል በተለያየ ቋንቋ፣ ግን በፍቅር በግድ አይደለም እና የሚናገራቸውን ነገሮች ስታዩ ይደንቃል። ቁጥር 21 ላይ ምን ይላል? ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ ጽፍልሃለሁ። ደግሞ ኢንከሬጅ ያደርገዋል። አንተ እኮ ከዚህ በላይ ታደርጋለህ አውቃለሁ፣ ኮንፊደንስ አለኝ አንተ ላይ፣ ይህንን አምኜ ጽፍልሃለሁ። ልክ ሌሎች እንዳሳረፍክ ቁጥር 20 የብዙ ቅዱሳንን ልብ እንዳሳረፍክ ወንድሜ ሆይ በጌታ እኔን እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ። አናሲሞስን ካልተቀበልከው ልቤ አያርፍም። አናሲሞስን ባልኩ መንገድ ብትቀበለው ልቤን ታሳርፋለህ። ብዙ ቅዱሳን ልባቸውን አሳርፈሃል፣ በአንተ ደስ ብሎኛል፣ ደግሞ እኔንም እስኪ ያሳርፈኝ ፊሊሞና ብሎ ይጠይቀዋል። ስለዚህ ይህንን የሸሸ ባሪያ ወደ ፊሊሞና ሲልከው ሐዋርያ ጳውሎስ ደብዳቤ ሰጥቶ ነው። አናሲሞስ ሲመጣ ይህን ደብዳቤ ይዞ ይመጣው። ጳውሎስ በተናገረው በጻፈው በዚህ በወንጌል እውነት ነው የሚታረቀው ከጌታው ጋር። ከዚህ በኋላ ደግሞ ምንድን ነው? ባሪያ አይደለም ወንድም ነው። ሐዋርያ ጳውሎስ በአንድ እጁ ፊሊሞናን ይዞ በአንድ እጁ ደግሞ አናሲሞስን ይዞ ክርስቶስን መስሎ እንደውም አንዳንድ ሰዎች እንዴት አድርገው ሲሉታል፣ ሁለቱን ይዞ እንደተሰቀለ ያህል በመስቀል ላይ የአናሲሞስን ዕዳና በደል ሁሉ ተቀብሎ የእሱን ሼም ተቀብሎ፣ ግን ሁለቱ መሀል ምን ፈጠረ? ሪኮንሲሊየሽን፣ እርቅ፣ በወንጌል የሆነ እርቅ መስቀል፣ በወንጌል የሆነ ሰላም።
እውነት በእኛ መካከል ሰላም እንዲሆን፣ ፍቅር እንዲሆን፣ እርቅ እንዲሆን ሁሌም ቢሆን ካሰብን ከዓለም ጋር እግዚአብሔር ታረቁ ማለት የምንችል ከሆነ በወንጌል ብቻ ነው። የወንጌል እውነት በገባን መጠን ወንጌል እኛ ውስጥ በተቀመጠው መጠን ነው እኛም ደግሞ ያንን ስጋ ለብሰን ተገልጠን እንደ ክርስቶስ የእርቅ መንገዶች መሆን የምንችለው። ፌሎሺፕ ነው ብለናል። እውነተኛ ፌሎሺፕ እንዴት ነው? በወንጌል የሆነ በእምነት የሆነ በፍቅር የሆነ በትህትና የሆነ ፌሎሺፕ ነው። መጨረሻ መዝጊያውን አይተን እንጨርስ። ቁጥር 22 እስከ 25 ድረስ ምን ይላል? ጳውሎስ ጉዞ ያስባልና ቁጥር 22 ላይ ደግሞ ከዚህ ጋር የማስተናገጃ ቤት አዘጋጅልኝ፣ ለምን ለጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና። ገስትሩ አዘጋጅልኝ፣ የመዘጋጃ ቤት አዘጋጅልኝ። ለምን? ልመጣ ነው። ታስሬያለሁ። አሁን ግን እየጸላችሁልኝ እንደሆነ ስለማወቅ በእናንተ ጸሎት ለእናንተ እንድሰጥ ተስፋ አደርጋለሁ። ጊፍት ነው አድርጎ ያስበው ጳውሎስ። ጸልያችሁ መጨረሻ ላይ እግዚአብሔር እኔን እንደ ጊፍት አድርጎ ይሰጣችኋል። ከስሬ ፈቶ የጸሎት መልስ አድርጎ ይሰጣችኋል። ስለዚህ ያኔ ሲሰጣችሁ ስመጣ ማረፊያ ስለሚያስፈልገኝ ቤት አዘጋጅልኝ ይለዋል። ይህንን እያየሁ ነበርና በሐዋርያ ጳውሎስ መልእክቶች ውስጥ ብታዩ ከ10 እስከ 12 ጊዜ የሚጽፍላቸውን ሰዎች እመጣለሁ ይላል። ሁሌ ቆሮንቶሶችንም ሮሜዎችንም እመጣለሁ ይላል። ሁሌ መምጣቱን ይነግራቸዋል። ከጻፈላቸው ላይ ደብዳቤው ከደረሳቸው በኋላ ጳውሎስ ይመጣል የሚል ነገር ያስቀምጣል። እዚህ ጋር ምንድን ነው ያለው? እመጣለሁ። በአንድ በልኩ ስታዩት እመጣለሁ፣ አዘጋጅልኝ ቦታ፣ ጸልያችሁ የለ ይኸው እግዚአብሔር እናንተን ይመልስላችኋል፣ እኔን መልስ ያደርጋችኋል። ሁለተኛው ግን ስመጣ እንዴት ይሆን ማገኘህ ፊልሞና? አናሲሞስን ተቀብለው ይሆን ማገኘው? ልቤ ይሰበር ይሆን ወይስ ደስ ይለኝ ይሆን? ስለዚህ ጳውሎስ ይመጣል እያለ እያሰበ ነው አናሲሞስ የሚቀበለው። ያን እንዲያስ ይፈልጋል። የጳውሎስ መምጣት ቅርብ እንደሆነ እያሰበ አናሲሞስ ላይ የሚያሳየው ነገር በዛ ዲተርማይን ይሆናል። እንደ ክርስቶስ ነው አሁን ማርክ እያደረገ ያለው። እመጣለሁ፣ ኢሚዲየት ነው መምጫዬ። ስለዚህ እንዴት እንድትወስን አስብ። ስመጣ አዝን ይሆን ወይስ ደስ ይለኝ ይሆን በአንተ አንተ ታውቃለህ ነው። ከዛ ቁጥር 23 እና 24 ላይ በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጳፍራ አብሮኝም የሚሰሩ ማርቆስና አርስጥሮቆስ ዴማስም ሉቃስም ሰላምታ ያቀርቡልሃል። እነዚህ 4 ሰዎች ኤጳፍራ፣ ማርቆስ፣ አርስጥሮቆስ እና ዴማስ ሉቃስ 5 ሰዎች ራሳቸው ቃል በቃል ቆላስያስ ላይ እናገኛቸዋለን። ቆላስያስ ደግሞ ሲዘጋ 5ቱ ይጠቅሳል። ስለዚህ ነው ቆላስያስና ፊሊሞና አንድ ላይ አንድ አይነት ናቸው ያለው፣ አንድ ቦታ ነው ያለው። እዛ ጋር የምናገኛቸውን ሰዎች እዚህ ጋር ይጠቅሳል። እዛ ጋር የታሰረው ሰውዬ አርስጥሮቆስ ነበር። አሁን የታሰረው ማን ነው? ኤጳፍራ ነው። ምናልባት እየተቀያየሩ ከጳውሎስ ጋር ታስረው ሊሆን ይችላል። ሲጨርስ ምን ይላል? ቁጥር 25 ላይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን። ሁል ጊዜ እንደሚያደርገው ምን ያስፈልጋል? እግዚአብሔር ጸጋ። ይህን ሁሉ ወደ እውነት የሚያመጣው ምንድን ነው? የእግዚአብሔር ጸጋ። በአጭር እንድናየው ነው በዚች አጭር መልእክት ውስጥ በጣም ፓወርፉል መልእክት ናት። የወንጌልን ኃይል የሚያሳይ የወንጌል ኃይል ምን ያደርጋል? ሪሌሽንሽፕን ያድሳል። የወንጌል ኃይል ካልቸርን ይቀይራል። በዛ ጊዜ የነበረውን ስሌቨሪ ካልቸር ራሱ ከውስጥ ገብቶ እንዴት አድርጎ እንደለወጠው እናያለን። ከዛ ደግሞ ውጪ ምንድነው የምናየው? በወንጌል ያለውን የአይዴንቲቲ ለውጥ፣ ማንነታችን ተቀየረ በክርስቶስ ስንል የእውነት ነው። እንደዛ እንድናስብ ነው የሚመስለን። ደግሞ የተጠራ ነው ለምንድን ነው? ለሪኮንሲሌሽን ነው። እግዚአብሔር የጠራ ከራሱ ጋር ያስታረቀን ሰዎችንም እንድናስታርቅ እንደ ጳውሎስ አንዱን በቀኝ አንዱን በግራ ይዘን መስቀል ሰርተን ክርስቶስን መስለን በወንጌል ላይ ተመስርተን እርቅ እንድናደርግ አስታራቂዎች እንድንባል የእግዚአብሔር ልጆች ይባላሉ እንደሚለው ጌታ የምናስተራርቅ እንድንሆን ጌታ እንደጠራን የምንማርበት መልእክት ነው። እግዚአብሔር በዚህ እንደተናገረን አምናለሁ። እስቲ ደግሞ ከኔ ጋር እንጸልይና እንጨርሳለን። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። ወንጌልህ ድንቅ ነው ጌታ ሆይ፣ ቢነገርለት ቢጻፍለት የማያልቅ ጥልቅ የሆነ ምስጢር በክርስቶስ ያደረግከው እርቅ እግዚአብሔር ሆይ ትህትና ፍቅርህ የተገለጠበት የማይገባንን ሰዎች ያስታረክበት ሸሽተን ያመለጥነውን ጌታ ሆይ ባለዕዳ የሆነውን ዕዳችንን ቆጥረህ በራስ ላይ ከአንተ ጋር ያስታረክን እናመሰግንሃለን። እግዚአብሔር ሆይ መቼም አንልመደው ይህንን እውነት፣ መቼም አንልመደው ይህንን ምስጢር። እግዚአብሔር ሆይ ሥጋ እንዲለብስ በሕይወታችን ወንጌሉን እንድንኖረው ጌታ ሆይ በቅዱሳን ኅብረት ውስጥ እውነተኛ የሆነ የእምነት ፌሎሺፕ እንዲሆንልን እንለምንሃለን። አስታራቂዎች አድርገን፣ እውነተኛ አስታራቂዎች በወንጌል የሚያስተራርቁ እግዚአብሔር ሆይ ደግሞ አይዴንቲቲያችን በክርስቶስ እንደሆነ ማንንም ሰው በሥጋ ዲፋይን እንዳናደርግ በክርስቶስ አዲስ ፍጥረት እንደሆነ እንድናስብ ያለፈውን ነገር እንድንረሳ ጌታ እግዚአብሔር ሆይ በኢየሱስ ስም አስተምረን። ስለተናገርከን ስለነበረን ጊዜ ሁሉ እናመሰግንሃለን። ቀርቶ ያለውን ጊዜያችንን ባርክልን። በኢየሱስ ስም አሜን።